አንድነትን በሚገባ እስከሚገባን ድረስ ልንለፋ ይገባል፣ ልናውቅ ይገባል። የአላህ አንድነት ካላወቅን ቁርአኑ እንኳን ብንፈተፍተው ትርጉም የለውም። ስለዚህ ይሄንን ነው እንግዲህ ሳዳት አሁን አይደለም የምታውቁት ረጅም ጊዜ ያለው ነው። ወከዛሊክ ወንድማችን ወሒድም አሁን በቅርብ ጊዜ በተለይ ኮምፓራቲቭ ሪሊጅ ላይ በጣም ጠንካራ የሆነና በስሩ መዓት ደረሶች አሉት። አንዳንድ ጊዜ እንኳን እየገባው እየተከታተልኩ ነው። እሱም ብቻ አይደለም በአቂዳውም በተውሂዱም በጣም ጠንካራ የሆነ እንቅስቃሴ እየተደረገ ስለሆነ ያለው ጀዛኩሙላህ ኸይራን። በአጠቃላይ ወንድምና እህቶች በዚህ ዙሪያ ላይ እንጠንክር። ምክንያቱም ህብረተሰባችን እየተበላሸ እየተበከለ ነው ያለው። አሁን ቅድም ያነሳቸው የነበረ በመንዙማ ምክንያት ብዙ ሰው እየጠፋ ነው ያለው። ቀብርን እየተጣሩ ነው ያሉት ሰዎቹ በመንዙማ ምክንያት። ስለዚህ ይሄን ነገራቶች በጣም ልናውቅ ይገባል። እኔ ግን እነሱ ባሉበት ብዙ ማውራት አልፈልግም። ያው አጋጣሚ ሆኖ ሳዳትን ስላየሁት እሱን ለመዘየር ብዬ ነበር የገባሁት። አጋጣሚ ደግሞ ሙባረክ ሳበኝ ጀዛሁላሁ ኸይራን። ስለዚህ ኢንሻአላሁ ተዓላ አላበዛባችሁም፣ ለነሱ ተውላችኋለሁ። ባረከላሁ ፊኩም ጀዛኩሙላሁ ኸይራን። ወያክ ሐቢቢ ችግር የለውም ሐቢቢ። ኡስታዝ የምታስተላልፈው ነገር ካለ ችግር የለውም ማስተላለፍ። ኡስታዝ ወሒድ ኢንሻአላህ ተፈضل። ኡስታዝ ሰዳት ቀጥል አንተ ኢንሻአላህ። አንዳችሁ መቀጠል። እኔ አውርቻለሁ ለኡስታዝ ቦታውን ለቀቅ ያለው ከስር ካሉ ሌሎች መግባት ማስገባት የምትፈልገው ነገር ካለ መውረድ ይችላል። ቦታ አለ ማስገባት ይችላል። አብሽር ማስገባት ይችላል። በቃ በጣም ደስ ብሎኛል። የመጀመሪያ ቀኔ ነው ኡስታዝ ሳዳትን ያገኘሁት። ከዚህ በፊት በስልክም በምንም አግኝቼው አላውቅም። በጣም ሁልጊዜ እናበረታተዋለን። ፌስቡክ ላይ አንዳንድ ነገሮችን ሲፖስት ከስር አንዳንድ ጊዜ ኮሜንት እሰጣለሁ። እንትኖች ማበረታቻም አንዳንድ ጊዜ መልስም፣ አንዳንዴ ደግሞ ወደ ሌላ ነገር ወደ ኮምፓራቲቭ ሪሊጅን ሲያዞሩት ያዛ አካባቢ ላይ መልስ መስጠት ስለሚገባን እንሰጣለን ማለት ነው። እና ከዛ ምንድነው አንጻር ነው እንትን የምንለው። ሰዎች ቢያከፍሩንም እኛ ሰዎችን አናከፍርም። እኛ አቃፊ ነን እንጂ ነቃፊ አይደለንም። እኛ አካታች ነን እንጂ አግላይ አይደለንም። በቃ ጥልና ጥንፈፍ ባለ መልኩ እያጠለልን ያጠነፈፍን ጥርስና ምላሱን እየነቀስና እያደማን ስለ ተውሂድ ስላለ አንድነት በኮምፓራቲቭ ሪሊጅን ደረጃ የሚሆን በአቂዳም ደረጃ ይሁን እናስተምራለን ማለት ነው። ሰዎችን ወደ ኢስላም እንጠራለን። ያ ኤክስፓንሽን ነው። ኤክስፓንሽን ብቻ አይደለም የምንሰራው፣ ኮንስሌሽን እንሰራለን፣ ማጠናከር ማለት ነው። ሙስሊሙን አዌርነስ ክሬት እያደረግን ያለ ነው። በዙሪያችን ያለውን ሰዎች ዲናቸው እንዲያውቁ እንዲማሩ በተምሮ ማስተማር ሂደት ውስጥ ሁሉም ሰው መጓዝ እንዳለበት፣ ቤተሰቡን፣ ጎረቤቱ ምኑን አዌርነስ ክሬት ማድረግ እንዳለበት ነው እየሰራን ያለ ነው። ኢንሻአላህ አላህ ያግዘን፣ አላህ ይቀበለን። ስራችን እዚሁ አላህ ያስቀርብን፣ አላህ በእኽላስ ይቀበለን። እኔ ጨርሻለሁ። ሌሎቹ መናገር ይችላሉ። እሺ ኡስታዝ ሰዳት አንተ በዚህ ላይ የምትጨምረው ነገር ካለ ተፈضل። ያው እኔ የመጨረሻ ንግግር የምትሆነው ምንድነው? ተወደደም ተጠላ ወደ ቲክቶክ ተመቷል። በቃ ሰው ገብቷል። እዛ ሜዳ ላይ ቢያንስ አላህ እንዲፈራ አላህን ፍሩ የሚሉ ሰዎች መኖር አለባቸው። አላህን ፍሩ ማለት በምላስ ሊቀል ይችላል። ራሱ ግን ሰውየው አላህን ፈርቶ ከተገኘ ሰዎች አላህን እንዲፈሩ ሰበብ ይሆናቸዋል። ስለዚህ ከዚህ ምን እንይዛለን? ሁላችንም አላህን እንፍራ። ቤት ላይ ምን አይነት ሰዎች ነን? ከሰው ጋር ስንሆን ምን አይነት ነን? ለብቻ ስንሆን ምን አይነት ነን? ቻት ቦክስ ላይ ከሰው ጋር ስንገናኝ ምን አይነት ነን? አላህ አንድ አይነት ሰዎች ያደርገን፣ እሱን የምንጠነቀቅ ያኔ አላህ ራሱ ነስር ይሰጠናል። እኔ በዚህ ጨርሻለሁ። እሽቀዳችሁ ልኝተኛ። እሺ ጀዛከላህ ኸይር ኡስታዝ ባረከላሁ ፊክ። አላህ ይጠብቅህ ኢንሻአላህ። እኛም በቀጣይም ሌላ ጊዜም እንደዚህ አይነት ፕሮግራሞች እያዘጋጀን እንትን የመሰለን ነው። ኡስታዝ ወሒድም ሌሎች ኡስታዝ ሰዑድን ኢንሻአላህ ፕሮግራም አዘጋጅተን ያው እንደዚህ ዳዋው መቀጠል አለበት ኢንሻአላህ። በተለይ በዚህ ዘውጁና በሚለው ጉዳይ ላይ በደንብ መሰራት አለበት። እህቶቻችን በጣም በሚያሳዝን ሁኔታ ለእኛ በውስጥ ብዙ አይነት መረጃ እየሰጡን ነው። ይሄ ነገር መቆምና እነዚህ እህቶቻችን የሚፈልግ ሰው በስነ ስርዓት እናንተ እንደተናገረችሁት ኡስታዞች እንዳስተላለፈችሁት ወልይ ያምራላቸው በወልይ ያምራቸው ሄደው እህቶቻችን ጠይቀው ኒካ ማሰር ይችላሉ። ኡስታዝ ኢብኑ አረቡ ከታች ጥያቄ ካለ ኢንሻአላህ
የምታስተላልፈው ኡስታዝ ኢብኑ አረቡ ተፈضل። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ትልልቅ ኡስታዞች እያሉ እኔ ምንም መናገር አልችልም። ያው የአቅማችንን እንግዲህ እኔና ሙቤ ሰሞኑን ተፍጨርጨረን አልሐምዱሊላህ ትግላችን ጅህዳችን ውጤት አግኝቶ ለዛሬዋ ቀን እንደዚህ በቅተናል። እነ ኡስታዝ ስዑድ እነ ኡስታዝ ወሒድ እነ ኡስታዝ ሳዳት ገብተው በዚህ ጉዳይ ላይ የበኩላቸውን አስተዋጽኦ አድርገዋል። ያው ሸሪዓ ሲጣስ ተውሂድ ሲጣስ ያው አንችልም ወይም ደግሞ ደረጃችን አይደለም ብለን መቀመጥ እንደሌለብን የተረዳሁትኝ። የአቅማችንን ጅህድ እናደርጋለን። ያው ከዛም በኋላ ሂዳያ በአላህ እጅ ነው። ከዛ ደግሞ ከኛ በተሻለ ሁኔታ አቅም ያላቸው ሰዎች መተው ኡማው ላይ ማድረግ የሚችሉትን ነገር ያደርጋሉና እኔ ያው በእርግጥ ኡስታዝ ሳዳትን ማስቸገር አልፈልግም። አንድ ነገር ግን እንዲል እንፈልጋለሁ ማለት አብዛኛው እንግዲህ ያው ይሄ ቲክቶክ ፕላትፎርሙ እንደምታውቁት ሰዎች ሁሉም እኩል ሆነዋል። ሁሉንም እኩል አድርጓል። ዕልም ያለውም የሌለውም እንደዚሁም ደግሞ ወንዱም ሴቱም ሁሉም እኩል ወጥቶ የሚናገርበት ሜዳ ሆኗል። ኔትወርክ ይዞት ነው ያጀማ። ኢንሻአላህ ኮፒ ሊንኩን ትንሽ ጠንከር አድርጉት። ፊት ለፊት ዳዕዋ ያደርጋሉ፣ ያኒ ኡስታዝ ማሊያ ይጫወታሉ። ነገር ግን ከጀርባቸው እህቶቻችንን ሌሎችም ነገር ያኒ ከኢስላምና ከአንድ ዳዒ የማይጠበቅ የሆነ አኽላቅ ያላቸው እህት ወንድሞች አሉና ስለነዚህ ሰዎች ያኒ አንድ ሁለት ነገር ቢለን ደስ ይለኛል። ማለት ፊት ለፊት ስናያቸው ዛሂረን ያኒ ወደ ተውሂድ ሲሰብኩ ወደ ዲን አልኢስላም ሲጣሩ እናያቸዋለን። በውስጥ ግን እጅግ በጣም የሚያሸማቅቅ ተግባርና የሚያሸማቅቅ ስራ የሚሰሩ እህት ወንድሞች አሉ። ስለነዚህ አንድ ሁለት መልእክቱን ቢያስተላልፍ እኔ ደስ ይለኛል። ኸይር። ያው ይሄ ምክር በቁጥር አንድነት ከነፍሴ ነው የሚጀምረው። ምክንያቱም እድለኛ ሰው ማለት አንድ ፊት የሆነ ሰው ነው፣ ሁለት ፊት ያልሆነ ሰው። አላህን ሲረን ወአላንያ የሚፈራ በግልጽም በድብቅ የሚፈራ። አንዳንድ ጊዜ ግን ምን ይሆናል መሰላችሁ? አደም አለይሂ ሰላምን አላሁ ሱብሓነሁ ወተዓላ ሰማይ ቤት የት ጀነት ላይ እንጂ እዚህ ምድር ላይ አይደለም እኮ። ጀነት ላይ ምን አለው? ወላ ተቅረበ ሃዚሂ ሸጀራ አለው። እደግመዋለሁ 3 ጊዜ ወላ ተቅረበ ሃዚሂ ሸጀራ፣ ወላ ተቅረበ ሃዚሂ ሸጀራ። ትርጉም ማለት ነው እቺን ዛፍ እንዳትቀርባት አለው። እዚህ ምድር ላይ ደግሞ ነቢዩ ምን አሉ? እዚህ ምድር ላይ ለምንኖረው ሰዎች ደግሞ አላህ ምን አለ? ወላ ተቅረቡ ዚና፣ ወላ ተቅረቡ ዚና፣ ወላ ተቅረቡ ዚና። ወላሂ ነው ምላችሁ ሁለት እኔ ምላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። የኡስታዝ ምክር ዛሬ ሰምታችሁ እስካሁን ሳዳት ከማል በጣም ነው የሚገርም። ወላሂ ሁላችንም ከተኛንበት ልንናቃ ይገባል። በሐላል ሆም የተነሳ በአንዳንድ ወንድሞቻችን ደግሞ የተነሳ ዛሬ ትልቅ ምክክር ነበርና እስኪ ሁላችንም ወደ ቀልባችን ተመልሰን በደንብ እናዳምጥ። ስናዳምጥ የዛኔ ስተቱ ምን ላይ ነው የሚለውን እንትን ብለን ከዛ በኋላ ካለንበት ስተት ሁላችንም እንነቃለን። ምክንያቱም እኔም እናንተም ነገ ጧት ቀብር ነው እንሄዳለን። ስጋ ይበሰብሳል። ገባችሁ አይደለ? እና እስኪ ቀጥ ብለን እንይ። እንደው ለአላህ ብላችሁ በስሜት ሳይሆን በስሌት እንጓዝ ጀማዓ ማለት ነው። እና ከምር እኔ እንጃ ተመስጬ ነው የሰማሁት ዛሬ። ማሻአላህ ተባረከ ረህማን ዛሬ ጁምዓ ማለት ነው። እና እህት ወንድሞቼ አንዳንዴ ከማላመጥ ማዳመጥ ይባላል። እናዳምጥ። ዝም ብለን በስሜት እንዳስያ መንጣጣት አይደለም። እናዳምጥ። ወንድሞቻችንን ምክር ይጠቅመናል። የተለያዩ ባልና ሚስቶች እደግመዋለሁ ምሳሌውን። ሴትየዋ ለምሳሌ ባል ሊኖራት ይችላል፣ ሰውየውም ሚስት ሊኖረው ይችላል። እነዚህ ሰዎች መጋባት ይችላሉ? አይችሉም። ምክንያቱም ሴትየዋ የማን ናት? የሌላ ሙስሊም ወንድ ሚስት ናት። ከተቀራረብክ በኋላ ግን
ማለት ነው። አየህ አትቀራረብ የተባለው በዚህ ነው። አትቀራረብ፣ ላጤ ሴትን መቅረብ አይቻልም። አፏን አትቀራረብ፣ ማን ትዳር ያላትን ሴት መቅረብ አይቻልም። ላጤዋንማ ተው፣ መንገዱ ራሱ ስለሚመራ ወደዛ ማለት ነው። ትዳር ያላትን ሴት ሌላ ሰው ቀረባት። ከቀረባት በኋላ ምን እስከ ማለት ድረስ እዚሁ ሚዲያ ላይ እናንተው ሰምታችኋል። ከዚህም በፊት መልስ ሰጥቼበታለሁ። እንግዲህ አንድ ነገር የአንድ ሰው ከሆነ በኋላ አንመኘውም አይደለ? ለመቼም ቢሆን እንደው በውስጣችን ደግሞ ስሜት አስቸገረም ቢባል ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የኡመቶች ወንጀል እኮ ይማራል ግልጽ የሚያወጣው ሰው ሲቀራሉ። አንድ ሰው በውስጡ አምቆ እስከያዘ ድረስና እስካልተናገረው እስካልተገበረው ድረስ በዛ ወንጀል አይያዝም አሉ እንጂ ውስጣችን እኮ የሆነ የሚመላለስ ነገር አለ። ያ ወጣት ምን አለ? እዚሁ ቲክቶክ ላይ ላይፍ ገብቶ አላፈረም። እኔ እሷ ተፈታ ብትመጣ እቀበላታለሁ አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ነቢዩ ሰለላሁ ዐለይሂ ወሰለም ይህን ክስተት አስመልክቶ ምን አሉ? ባለትዳር የሆነችን ሴት ያስኮበለለ ሰው ከባሏ እንድትሸፍት ያደረገ ሰው ከኛ አይደለም አሉ። አሁን ይህን ሁሉ ምክር ቀድሜ የመከርኩት ለምንድን ነው? እማይሆን ቦታ ሰውየው በማይሆን ሰዓት ከተገኘ በኋላ አበቃለት። ምን ማለት ነው? ወንድና ሴት ቻት ቦክስ መንደር ላይ ከሄዱ በኋላ አበቃላቸው። ዋትሳፕ ራሱ ምን ይላል? ራሱ ዋትሳፕ እንግሊዝኛዋን ስለማነባት ነው። የሆነ ሰው ጋር መጻጻፍ ስትፈልጉ ዚስ ቻት ኢዝ ኢንድ ቱ ኢንድ ኢንክሪፕትድ። ምን ማለት ነው? እናንተ የምትጻጻፉት ከአንተም ሲወጣ ሰውየውም ጋር ሲደርስ ሴትየዋም ጋር ሲደርስ ተገልብጦ ነው መልእክቱ የሚደርሰው። ዋትሳፕ ድርጅቱ እንኳን አያውቀውም። ፈታ በሉ እንደማለት ነው። ልብ በሉ። ከዛ በኋላ እዛ ጫካ ውስጥ ከተገባ በኋላ ሰው አያየንም ተብሎ በፕራይቬት አሰላሙ አለይኩም ሲባል የልብ ቅርጽ ወአለይኩም ሰላም ተብሎ ይመለሳል። አሰላሙ አለይኩም ፈሀዩ ቢአሕሰኒሃ ባሳምራችሁ ጨመር አድርጋችሁ መልሱ። ወአለይኩም ሰላም ወረሕመቱላህ ወይም ወአለይኩም ሰላም ወረሕመቱላህ ወበረካቱ በሉ ተባልን እንጂ የልብ ቅርጽ ሲላክ ሰውየው ጋጋጋጋጋጋጋ ይልበታል። በቃ እንደ ድሮ ባቡር ተነቃነቀ፣ በቃ ተንተከተከ። ሰላም ነሽ ወይ? ሰላም ነህ ወይ? ቴክስቱ እኮ እኩል አላጻጽፋለን። እንዴት ነው እንደዋወል እንዴ? አበቃ። ከዛ ተበጠሰ ገመዱ። ማውራት ሴት ልጅ ድምጿ፣ ወንድ ልጅ ድምፁ። በኤርፎን ደግሞ ሲሆን ነገር አለው። በኤርፎን ቁርአን ነው እንጂ ሲሰማ የሚያምረው። ወንድና ሴት ሲሆኑ በጣም ሰውን ምን ያደርጋሉ? አንዱ አንዱን ይፈትናል። ከዛ ፈተና ላይ ይወደቃል። ስለዚህ እኔ የምመክረው ምንድን ነው? መጀመሪያውኑ ቦታው ላይ አለመገኘት እንጂ ማለት ነው። ወንድምና እህቶች ከተገኘን በኋላ ማናችንም አንተርፍም ከፈተና ማናችንም። እገሌ እገሌ ሳይባል ባለትዳር ወንድና ሴቶች ቢገናኙ እኮ አልኳችሁ መጥፎ ጥፋት ላይ ይወድቃሉ። ሁለት ፊት መሆን ደግሞ በጣም ጉዳት አለው። አላህ ምን አላ ተእሙሩነ ናሰ ቢልቢሪ ወተንሰውነ አንፉሰኩም ወአንቱም ተትሉነ ልኪታብ አፈላ ተዕቂሉን። አተእሙሩነ ናስ እናንተ ሰዎችን ታዛላችሁን? ቢልቢር በበጎ ታዛላችሁን? ወተንሰውነ አንፉሰኩም ነፍሶቻችሁን ረስታችሁ ሳለ። አላህ ይጠብቀንና ከዚህ የበለጠ ውርደት አለ? ማይሰሩትን መናገር ማለት ነው። በሌላ ሐዲታቸው ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ጀሀነም ውስጥ አንዱ ሰውዬ አንጀቱን እየጎተተ ሰዎች ሲዞር ያዩታል አሉ። እንዲህ አንተም ጀሀነም ውስጥ ገባ? እኛም በመልካም ታዘን አልነበር ወይ? ከመጥፎ ትከለክለን አልነበር ወይ አሉት። አዎ በጥሩ አዛችኋለሁ፣ እኔ አልሰራውም። ከመጥፎ ከለክላችኋለሁ፣ እኔ ፈጽመዋለሁ። ይሄ በጣም ከባድ ነገር ነው ወንድምና እህቶቼ። ሁለተኛ ግፍ ምን ይሆናል? ይመጣል ተመልሶ። የሰራናትን ግፍ በእጃችን እናጭዳታለን። በተለይ ወንዶች በሴት ህይወት ከመጫወት ልንጠነቀቅ
ልንጠነቀቅ ይገባል። ነቢዩ ሰለላሁ ዐለይሂ ወሰለም በስንብት ሐጃቸው ላይ አንድንም አካል ለይተው አላወሩ። ማንን ሲቀር? ሴቶችን ሲቀር። አደራ የሴቶችን ነገር አሉ። ሱብሃነላህ፣ አደራ የሴቶችን ነገር አሉ። የአባቶችን አላሉ፣ የእናቶችን አላሉ፣ የሴቶችን ነገር አደራ። ብልቶቻቸው እኮ ሐላል የተደረገላችሁ በታላቁ የአላህ ቃል ነው። ስለዚህ ሴት ልጅ ተንከባክቦ በመያዝ ላይ ከነፍሴ ጀምሮ አደራ። ሴት ልጅ ላይ ከመጫወት እንጠንቀቅ። አላሁ ስብሓነሁ ወተዓላ ፊት መቆም ከባድ ነው፣ ያስከፍለናል። ያ ቀን በላበት የምንጥለቀለቅበት ቀን ነውና አላህን ፈርተን ለዛ ቀን የሚሆን ዝግጅት እናድርግ። አላህ መጨረሻችንን ያሳምርልን። ባረከላሁ ፊኩም ወንድሞቼ። ጀዛከላሁ ኸይር። ባረከላሁ ፊክ ኡስታዝ ኢብኑ አረቡ። ሌላ ጥያቄ የለም አይደል?